እማ በጣም ነው የምወድሽ፣ ግን ደግሞ ልደብቅሽ አልፈልግም። ወላጅ እናቴ በጣም ናፍቃኛለች። ቆየት ነው ያለችው? በህይወት አለች ወይስ ሞታለች? ከሞተችስ 10 በሷ ናፍቆት ከምሰቃይ እርሜን ለውጣ። በህይወት መስራት እንዳለብን እየነገርሽኝ ነው። ሰምኛለሽ? ከዚህ በኋላ እዚህ ድርሽ እንዳትይ። ምን ትመስላለች? ኮተት። አልሳካ። አመቱን ሙሉ ተመላልሼ ጉልት መስሪያ ገንዘብ ይሰጠኛል ብዬ ያስጨረስኩትን ወረቀት አለቃ ተብዬው ወረቀቱን ቀዳዱ ፊቴ ላይ ወረወረ። እንዴት እንደዚህ ያደርጋሉ? ህግ የለም እንዴ ባገሩ? ብድር እንዲሰጡን ለ6 ወር በየወሩ 500 ብር መከራችን አይተን ቆጥበን እንዴት አልሰጥም ይሉሻል? ምንም አታመጣም አቅም የላትም ብሎ ነው። አቤት አለቃ። ሰላም በርከት ያለ ገንዘብ ከአረብ ሀገር ይዛ መጣች። ምን? ትክክለኛ ልጇ ያለችበትን አድራሻ ልክልሃለሁ። አሁን ሄዳ አስወግዳት። ምን አስወግዳት ማለት? ቅደላት ነው። በምትኩ ግን ሌላ ልጅ አዘጋጅት። እሺ አለቃ። ግን ምን አይነት ልጅ ነው የምፈልገው? እድሜዋ 18 19 የሆነ ገንዘብ ደግሞ በጣም የምትወድ ለገንዘብ ስትል ምንም ነገር የምታደርግ እስክመለስ ደግሞ አጎትሽ እንደ እናትም እንደ አባትም መሆን ይንከባከብሻል። እሺ እኔ አንቺን ብቻ ነው የምፈልገው። ተሽነትጂ በጣም ጥሩ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። አደራ የተሰኘ አዲስ ተከታታይ ድራማ ይዤላችሁ መጥቻለሁኝ። እንግዲህ እንግዳ ድራማ ላይ የምናውቃት ቆንጅየዋና በአዶኒና በቤሉል የምትፈቀረው ኑኑያት ማለት ነው። ኑኑያት ሆና የምትሰራው ማለት ነው። በአዲስ ድራማ ደግሞ መታልናለች ብሌን ሆና ያደራ ልጅ ሆና ማለት ነው። እና እንግዲህ ብሌን ህፃን እያለች ነበረ እናቷ ኑሮን ለማሸነፍ ወደ አረብ ሀገር መሄድ ስለነበረባት ምናልባት 3 አመት ወይም 4 አመት ቢሆናት ነውና ግዴታ ስለሆነባት እናቷ ወደ ውጭ ሀገር ሄዳ 1-2 አመት አረብ ሀገር ሰርታ መታ ልጇን ማሳደግ ነበረባት። እና እንግዲህ አንድ አጎት አላት። እናም ልጇን ለሱ ብቻ ነበር አደራ መስጠት የምትችለው፣ ምንም አይነት ዘመድ አልነበራትም። እናም እንግዲህ ልጇን ገና የ4 አመት ህፃን ልጇን ለሱ ሰታ ወደ አረብ ሀገር ትሄዳለች። እንግዲህ ሁላችንም ያው ስንሰደድ ሰርተን እንመለሳለን ነው እንጂ ሌላ ነገር በህይወታችን ምን እንደሚገጥመን አናውቅም። እሷም እንግዲህ የብሌን እናትም ይሄን አስባ ነበር ከልጇን ትታ ወደ አረብ ሀገር ሄደችው። እናም ከሄደች በኋላ ያላሰበችው ነገር ይገጥማታል። እዛ ከሄደች በኋላ የማዳሟ ልጅ ይሞትባታል። እናም አንቺ ነሽ የገደልሽው ተብላ ትታሰራለች። ለ10 አመት ሙሉ ያለምንም ፍትህ ትታሰርና ከ10 አመት በኋላ ግን ነገሩ ሲጣራ እሷ አልገደለችም። ከዛም በነጻ ስትለቀቅ ሰዎቿ ጥሩ ሰው ስለነበሩ ያሰሪዎቿ ማለት ነው እስከዛሬ 10 አመት ሙሉ ያባከንብሽን ዘመንሽን ጊዜሽን ገንዘቡን ከፍልሻለን ብለው እንግዲህ አስበው የ10 አመት በጣም ብዙ ገንዘብ ይሰጧታል ማለት ነው። በዛ ላይ ያለ ጥፋቷ ነበር የታሰረችው። እናም እንግዲህ በ2 አመት የተመልሼ ልጅን አሳድጋለሁ ያለችው የብሌን እናት እንዳሰበችው እንዳቀደችው ሳይሆንላት ቀርቶ አረብ ሀገር ያን ሁሉ ዘመን ልጇን እንኳን አንድ ቀን ደውላ የት ነሽ ምንድነሽ ሳትል ህይወቷን ገፍታ ከ10 አመት በኋላ ወደ ሀገሯ ትመለሳለች። ስትመጣ ግን ልጇ ቤት አልነበረችም። እንግዲህ በዚህ መሀል ነው የብሌን አጎት ወይም ደግሞ የእናቷ አጎት ተብየው አደራ ብለው የሄደችውን ልጁን እናቷ እንደወጣች ነበር እየቀጠቀጠና እያሰቃየ በመጨረሻ አውጥቶ ይጥላታል። እናም አንዲት ጉልት የምትሸጥ ምስኪን ሴት ብሌንን ታገኛታለች። ከዛ ወስዳ እንግዲህ ለ10 አመት ያክል አሳደገቻት ማለት ነው። ብሌን ትልቅ ከሆነች በኋላ እናቷ ግን ምንም አይነት አሳዳጊዋ ማለት ነው በጣም ደሃ ናት። ምንም ለዕለት ጉርስ እንኳን የሚቸግራቸው ናቸው። እና እንግዲህ ይሄ ነገር በዚህ ሁኔታ ያሉ እናትየዋ መንግስት
የቤት ክራይ ካልከፈላችሁ ከቤት ውጡ እየተባሉ ነበረ። ብሌን ደግሞ 10 ምናምን አመት ሆኗታል። ስለዚህ እናቴን ማገዝ አለብኝ ብላ ታስባለች። እናትየዋ ተቸግራም ቢሆን እየታመመች አይ ትምህርትሽን ብቻ ተማሪ ትልቅ ደረጃ ያድረሽልኝ እያለቻት ነበረ። እናም አንድ እድል መጣላት፣ ያቺ አሳዳጊዋ ሴትዮ ማለት ነው። እንግዲህ በመንግስት የሆነ የስራ ቦታ ጉልት የሚሸጥበት ቦታ እና እንዲሁም ስራውን የሚጀምሩበት ገንዘብ እንደሚሰጣቸው ቃል ይገቡላትና ይህን አጋጣሚ ታገኛለች። እናም እንግዲህ ይህንን ነገር ግን ወስዳ ማስፈረም ነበረባት። ወስዳ ከባለስልጣኖቹ ከሁሉም ጋር አስፈረመችና ተፈቀደላት። አንድ ሰው ብቻ ቀረ። ያ ሰውዬ ደግሞ ማን ነው? እዛ ስልጣን ላይ የተቀመጠው የብሌን አጎት ተብሎ አደራ ልጅ ተሰጥቶት የነበረው ሰውዬ ነው። ብሌን ማን ጋር እንደምታድግና ማን እንደወሰዳት ማን እያሳደጋት እንደሆነ ያውቃል። ልጅቷንም በጣም ነው የሚጠላት። እና እንግዲህ ያቺ ሴትዮ ከዛ ሰውዬ ይጥላታል። ያን ሰውዬ እንዲፈርምላት ብትጠይቀውም ግን ወረቀቱን ቅድድ አድርጎ ለ1 አመት ሙሉ የለፋችበትን ወረቀቷን ቀዶ የሰው ፊት እየገረፋት ያስፈረመችውን ወረቀት ቀዶ ፊቷ ላይ ይወረውርባታል። እና በጣም ነበር የምታሳዝነው የብሌን አሳዳጊ ወይም ደግሞ እናቷ ማለት ነው። እናም በዚህ እንደውም ከቤት ስትወጣ ብሌንን ቡናውን አፍልተሽ ቡናም ከሱቅ አምጪ፣ አሁን ብር ሳመጣ ከፍላለሁ፣ የቤት ኪራዩንም አሁን አምጥቼ ከፍላለሁ፣ ብቻ ደስታ በደስታ ሆና ሄዳ እያለቀሰች ነበር የተመለሰችው። ያ አጎት ተብዬው ነው እንግዲህ እንደዚህ ያደረገው። ብሌንን ስላሳደገቻት ነው። በነገራችን ላይ ብሌን እንድትሞት ይፈልግ ነበር፣ እሱ አይፈልግም። የእህቱ ልጅ ናት መሰል እንግዲህ አጎት ነው፣ እንደ ስሙ አጎት ነው፣ ግን ምንም አይነት ጭካኔን የተሞላ ሰው ነው። እና በዚህ ማል እያሉ እናትየዋ ግን ልጅን አምጣ ብላ ታስገድደዋለች። እስከ ዛሬ ጠይቅሻት የማታውቂው ልጅሽ አላውቅልሽም ብሎ የልጅቷን ፎቶ ቀዶ ይጥልባታል። የህፃንነቷ ነበረ። እናትየዋ የምታውቃት ያን 4 አመት ህፃን ልጅ እያለች ብቻ ነው። ከዛ በኋላ ታውቃት ምናልባት 5-6 አመት እያለች ማለት ይቻላል። እና ከዛ በኋላ ልጅቷን አይታታጠቅ ካደገች በኋላ እና እንግዲህ ምን አይነት መልክ እንኳን እንዳላት ስታድግ የምታውቀው ነገር የለም የብሌን እናት። እናም ልጅን አምጣልኝ ስትለው እስከ ዛሬ የት ነበርሽ ይላታል። የሆነችውን ነገር ሁሉ ታጫውተዋለች የብሌን እናት። ወላጅ እናቷ አረብ ሀገር ሄዳ የነበረችው ለምን 10 አመት ሙሉ ልጇ እንዳልጠየቀች ብትነግረውም ታዲያ ሁሉ ገንዘብ ከየት አመጣሽው? ይህን ሁሉ ዘመን ታስረሽ ከነበረ ሲላት እሱ በእርግጥ እናትየዋ ስትሄድ ብር እንድትልክለትና በልጅቷ ስም ገንዘቧን ለመብላት ነበር ፍላጎቱ። እሷ ግን ለ10 አመት ሙሉ ድምጿ ሁሉ ነበር የጠፋው። ያላሰበችው ገጥሟት፣ በዛም ተናዶ ነው ልጇን አውጥቶ የጣለባት። እና እንግዲህ በዚህ ሁኔታ ያሉ ይህን ሁሉ ገንዘብ ከየት አመጣሹ ታዲያ 10 አመት ሙሉ ከታሰርሽ ይላታል። እናም አሰሪዎቿ ገንዘብ እንደሰጧት የ10 አመት ድካሟን በዛም ደግሞ ካሳ ብለው እንደሰጧት ተናግረዋለች። በጣም ብዙ ገንዘብ ነው ይዛ የመጣችው፣ ህይወትን የሚቀይር ማለት ነው። እናም የሰውዬ አንድ ነገር አሰበ። ቶሎ ብሎ ይደውልና ሰዎች ጋር ወላጅ እናቷ ከውጭ መታለች፣ በጣም ብዙ ገንዘብ ይዛ መታለች፣ ስለዚህ ልጅቷን ግደሏት ይላል። እሷ ልጅን አምጣልኝ ስትለው ትክክለኛ ልጇን ግደልልኝ ይሉታል፣ ብሌንን ማለት ነው። ሰውየው ብሌን እንድትገደል ያደርጋል፣ ይሄ አጎት ተብዬው ማለት ነው። ለእሷ ግን ልጅሽን አመጣልሻለሁ ይላታል። በደስታ ስትጠብቀው እሱ ግን የወለደቻትን ልጇን እንዲገሏት ሰዎችን ያዛል። ያቺ ምስኪን ድሃ የምታሳድጋትን ማለት ነው። እና እንግዲህ በዚህ መሀል እያሉ ነበረ ሰውየው ግደል የተባለው ሰውዬ ሂዶ ብሌን እናትየዋ ወረቀቱን ልታስፈርም ከቤት ስትወጣ ጠብቀው ይገባና ያችን ልጅ አፍኖ እንግዲህ ራሷን ስታ ትወድቃለች። እንደ ሞተች ነው የሚያውቀው፣ ትቷት ይሄዳል። በምትኩ ግን ሌላ አንዲት ዱርዬ ገንዘብ የምትወድ ባለጌ የሆነች ሴት ልጅ ፈልግልኝ፣ እስከ 18 አመት የሆናት ቶሎ ፈልግና እሷን አምጣልኝ። እኔ የሚፈልገው ሰውየው ምንድን ነው ያችን ሴት መርዛ ገላ ገንዘቡን ሙሉ በስሟ ካደረገች በኋላ ሴትዋ እንድትገላትና ከዛ በኋላ 75% ለሱ እንድሰጠው 25%ን የምትወስድ ልጅ ፈልግልኝ ይለዋል። ያም ሰውዬ እንግዲህ ያችኛዋ ልጅ ከገደለ በኋላ ትክክለኛ ልጅ ያልሆነችውን ግን ልጅሽ ናት ብለው እንደምታዩት ለእናትየዋ መተው ይሰጧታል። እንግዲህ ሴትዋ ውስጧ ባይቀበለውም ግን ልጇ ያቺ የናፈቀቻት ለ10 ምናምን አመት የናፈቀችው ልጇ ስለሆነች ምንም ማስተዋል አልፈለገችም። ልጅቷን በደስታ ነው የተቀበለቻት። ልጅቷ ግን እዛ ቤት በሰውየው ሀሳብ ተስማምታ ነው የገባችው። አንደኛ ነገር ሰውየው 75%ን ለእኔ ትሰጭኛለሽ፣
የሴትዋን ንብረት እናቴ ነሽ ብለሽ ልጁ ነሽ ከሷ ጋር ቀርበሽ የሴትዋን ንብረት በሙሉ በስምሽ እንድታደርግልሽ ማድረግ አለብሽ አለ። ከዛ በኋላ ሴትዋን መረዘሽ ትገለያታለሽ። የዛ ሁሉ ንብረት ወራሽ አንቺ ነሽ። ከዛ ግን 75% ለኔ ሰጠሽ 25% እኔ ሰጥሻለሁ ይላታል። ልጅቷ ግን በውስጡ አሰበች፣ እውነትህን ነው እኔ ነፍስ አጥፍቼ አንተ ከኔ እኔ 25% አንተ 75% ውስጥ ቀልደኛ ብቻ አንድ ጊዜ እጄ ግባ ትልና በውስጧ ይህን ነገር ታስባለች። ሰውየው ፊት ግን እሺ ችግር የለውም እንዳልክ ብላ እንግዲህ ልጅሽ ናት ብለው ወስደው ይሰጧታል ለሰላም ማለት ነው። ሰላምም እንግዲህ ልጅቷን ተቀብላ ምታ ሁሉን ነገር ሰጠቻት። ሁሉም ነገር ያንቺ ነው እንኳን በህይወት መጣሽልኝ እያለች ደስ አላት። ብሌን ደግሞ እናቷ ሰውየውን ወረቀቱን ቀዳዶ ከጣለባት በኋላ በጣም በማዘንና በማልቀስ ተስፋ በመቁረጥ ነበር ወደ ቤት የመጣችው። ብሌን ራሷን ከሳተችበት ነቃች። ሰውየው የገደላት ስለመሰለው ሄዶ ነበር አፍኖ ነበረ አልጋ ላይ ትቷት ሄደው። እናም በመጨረሻ ልጅቷ ግን ትነቃለች፣ ብሌን ማለት ነው። እናም እናቷ ከመጣች በኋላ የሆነውን ነገር ስትነግራት ታዝንና ከዚህ በኋላ እስካሁን እድሜ እኔን አሳድገሽኛል፣ ከዚህ በኋላ አንቺን መርዳት የኔ ኃላፊነት ነው እናቴ ትላታለች። ግን እኮ ትንሽዬ ልጅ ናት። እና እንግዲህ በዚህ መሀል እያሉ ለእናቷ ላሳዳጊዋ ማለት ነው አንድ ጥያቄ ትጠይቃታለች። ቆይ እኛ ሊገል የሚፈልግ ጥላት አለን ነው ስትላት፣ አረ የለንም ትላታለች። ምክንያቱም አፍኗት የሄደ ሰው ገሏት የሄደ ሰው ስላለ ነው እንደዛ ያለችው። እናቷን ላለማስጨነቅ ግን ነገሩን ዝም ብላለች። በመጨረሻ ግን ያ አጎት ተብዬ ሰውዬ ማለት ነው እንግዲህ ለቤት ሰራተኝነት ይሆን ምን ለማድረግ ይሆን ባላቅም አጎት ተብዬው ወደ ሆነው ሰውዬ ቤት ድንገት ብሌን ሄዳለች። ለአጋጣሚ እናትየዋ መኝታ ቤት ናት። ያችኛዋን ልጅ ያልሆነችው ልጅ ናት ተብላ የተሰጠችውን ልጅ ስጦታ በመስጠትና ቤቱን በማሳየት ያችን ይዛ ውስጥ ናት። አጎትየው ደግሞ አውቶ ይጣላት ማለት ነው። በር ላይ በሩን ይከፍትላትና ሙታለች የተባለችው ልጅ ድንገት ቤቱ በር ላይ መታያት። እናም ሰውየው በድንጋጤ ነበረ ድንግጥ ብሎ የቀረው። ብሌን በእርግጥ ለአሳዳጊዋ እናቴ እኔ ወድሻለሁ፣ ነገር ግን የወለደችኝ እናቴን ማግኘትና ማየት ፈልጋለሁ፣ ከሞተችም እርሜ እንዳወጣ ካለችም ለምን ጥላኝ እንደሄደች እንድጠይቃት ስትል እንግዲህ ብሌን ለአሳዳጊዋ ይህን ጥያቄ አቅርባለች። እናም እናቷ እንድትፈልግላት ስትጠይቃት እሺ በቃ ፈልግልሻለሁ እያለቻት ነው። ነገር ግን እናቷ ያለችበት ቦታ ድረስ ሰተት ብላ ብሌን ሄዳለች። ምናልባት ሰውየው ካላሳገታት ማለቴ ነው። ሰውየው ነው በሩን የከፈተው። እንግዲህ ድንገት ሲያያት ጉዱ እንዳይጋለጥበት ወዲያውኑ ልጅቷን እንዳያሳፍናት እየፈራሁኝ ነው። ምክንያቱም ብሌን የሴትዋ ልጅ ትክክለኛ ልጅ ከሆነች እናቷን ፍቅሯን እንጂ ገንዘቧን መቼም እንደማትፈልግ ግልጽ ነው። ያችኛዋ ግን ሰላምን የብሌን እናት ገላ ንብረቱን ደግሞ በስሟ እንድታደርግላትና ከሰው ጋር ልትካፈል ነው የተደራደረችው። እንግዲህ በቀጣይ በክፍል 2 ሰላም የብሌን እናት ብሌንን ታያት ይሆን በር ላይ ወይስ ሳታያት ሰውዬው የመልሳት ይሆን? በቀጣይ ክፍል የምናይ ይሆናል። ብሌን ተከታታይ ድራማ ለዛሬ ይመስል ነበረ። በቀጣይ በቆንጆ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮን ላይክ እና ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ አበረታቱኝ። ስለነበረን ቆይታ ከልብ ያመሰግናለሁ። ቸር ቆዩልኝ።